ዛሬ እስቲ አንድ ታሪክ እናውጋ። አዶልፍ ኤክማን ስለሚባል ሰው መቼስ ሰምታችሁ ታውቁ ይሆናል። አዶልፍ ኤክማን ማለት በሚሊዮኖች የሚቆጠሩ ሰዎችን በግፍ መጨፍጨፍና የናዚን ስርዓት የዘር ማጥፋት እቅዶች በዋና አስተባባሪነት በቀራጭነት ይሰሩ ከነበሩ ዋና የናዚ ባለስልጣናት መካከል አንዱ ነበር። ከሁለተኛው የዓለም ጦርነት ማብቂያ በኋላ አውሮፓን ጥሎ በመሸሽ በደቡብ አሜሪካ ሀገር አርጀንቲና ውስጥ በድብቅ ኑሮውን መስርቶ ፍጹም ሰላማዊ የሚመስል ህይወትን እየመራ ነበር። ዓለም አቀፍ ማህበረሰብና ሌሎች ሀገራት ኤክማን መፈለግ አቁመው ወይም ፍለጋውን ሙሉ በሙሉ ተስፋ ቆርጠው ትተውት በነበረበት ሰዓት ሞሳድ የዚህን ሰው በቁጥጥር ስር መዋልና ፍትህን የማረጋገጥና የማደን ስራው እንደ ታሪካዊ ኃላፊነት ወስዶ ይሰራበት ነበር። የሞሳድ መሪዎችና ሰላዮች ጉዳዩን በቀላሉ የሚታየፍ አድርገው አልወሰዱትም። ይልቁንም የናዚዎችን ግፍ የፈጸሙ ሰዎች የትም ቢደበቁ ቅጣታቸውን ማግኘት አለባቸው የሚል ጥብቅ መርህ አንግበው ተነሱ። በዚህ የታሪክ ገጽታ ውስጥ ሁላችንም በአይነ ህሊናችን ውስጥ ልንስለው የሚገባው ትዕይንት እጅግ አስገራሚ ነው። የሞሳድ ሰላዮች በአርጀንቲና ጸጥታ የሰፈነባቸው አውራ ጎዳናዎች፣ በተጨናነቁ የከተማ የገበያ ማዕከላት እንዲሁም በድብቅ መኖሪያ ቤቶች አካባቢ የሚፈጽሟቸውን ጥንቃቄ የተሞላባቸውን የእግረኛና የተሽከርካሪ ክትትል መገመት ይቻላል። ሰላዮቹ ኤክማንን የዕለት ተዕለት የኑሮ ልማዶች፣ የሚነሳበትን ሰዓት፣ የሚጠቀምባቸውን መንገዶችና ከቤተሰቡ አባላት ጋር ያለውን ግንኙነት እንደ ፊልም ቀረጻ ሰዓት በሰዓት እየቀዱ እንዲሁም እየተከታተሉ ለዓመታት ኖሩ። የሰላዮቹ ፊት በውጭ ሀገር ባዕድ ማንነት ስር ተሸሽጎ የሚኖሩበትን ከባድ የስነ ልቦና ጫና እንዲሁም በማንኛውም ሰዓት ሊጋለጡ የሚችሉበትን ከፍተኛ አደጋ መመልከት ወይ ማሰብ ይቻላል። ከረጅም ዓመታት ትዕግስትና ጥብቅ የዕቅድ ዝግጅት በኋላም የሞሳድ ድብቅ ቡድን ኤክማንን በአርጀንቲና መንገድ ላይ ባልጠበቀው ሰዓት በመያዝ በሚስጥር ወደ እስራኤል በማጓጓዝ ለታሪክ ፍርድ ማቅረብ እንቻሉ። የዚህ ድርጊት መገለጫ የሚሆነው የዝግጅቱ ጥብቅነት፣ የሰላዮቹ ትክክለኛ እንቅስቃሴና የፍትህ መረብ እንዴት ፍጻሜውን እንደሚያገኝ በሰፊው የሚያሳየው ድንቁ ምዕራፍ ነው። ይህ የአዶልፍ ኤክማንን በቁጥጥር ስር የመዋል ታሪክ የሞሳድ የሥራ መርህ መሰረት፣ የረዥም ጊዜ ትዕግስት ማሳያና የድርጅቱ የረዥም ዘመን ስልታዊ ድል ማሳያ ሆኖም በታሪክ መዝገብ ውስጥ ሰፍሮ ይገኛል። ሞሳድ አንድ ኢላማ ለመያዝ ምን ያህል ዓመታትን ሊጠብቅ እንደሚችልና የጠላቶቹን እንቅስቃሴ ከየትኛውም የዓለም ማዕዘን ሆኖ በመከታተል ረገድ ወደር የሌለው አቅም እንዳለው የሚያሳይም ህያው ምስክር ሆኖ ከሚቀመጡ በሞሳድ ታሪክ ሲነሱ ዘውትር ከሚታወሱ ድንቅ ኦፕሬሽኖች መካከል አንደኛው ይኸው የአዶልፍ ኤክማን አደንና መጨረሻም ለህግና ለፍትህ የማቅረቡ ሂደት ነበር። ታዲያ ባለፈው ከሞሳድ ጋር በተገናኘ አንድ ታሪክ አቅርበንላችሁ በከፍተኛ ሁኔታ እንደወደዳችሁትና ሌሎች ታሪኮችም እንዲቀርቡላችሁ በጠይቃችሁን መሰረት ዛሬም የሞሳድን ስውር የጦር ስልቶች ምን ይመስላሉ ብለን በፕሮግራማችን ለመቃኘት ወደናል። በዛሬው ፕሮግራማችን የሞሳድ ሚስጥራዊና ውስብስብ የሆኑ የስለላ ተልእኮችን እንዴት እንደሚያቅዷቸው እንዲሁም በዓለም ላይ ካሉ በጣም አስቸጋሪ ኢላማዎች ላይ እንዴት ተጋፍጠው በቁጥጥር ስር እንደሚያውሏቸው እንመለከታለን። ሞሳድ የረዥም ጊዜ እቅዶችን በመንደፍ በአስቸጋሪ አካባቢዎች ውስጥ እንኳን ሳይቀር በመግባት ኢላማቸውን ለዓመታት ሳይታክቱ በመጠበቅ ይታወቃሉ። ማንኛውም መረጃ፣ ምስል ወይም የጠላትን እንቅስቃሴ በጥልቀት በመመርመር ኢላማዎችን የመለየትና የመከታተል አቅማቸውንም እጅግ ይለያል። ዛሬ ሞሳድ በቅርብ ጊዜያት በተሳካ ሁኔታ ከፈጸማቸው ኦፕሬሽኖች መካከል እጅግ ውስብስብ የነበረው 10 ዓመታትን የፈጀ ዝግጅት እንደተደረገበት የሚገለጸውና በሂዝቦላህ ላይ የተወሰደው በፔጀሮች የተፈጸመውን ጥቃት በስፋት እንመለከተዋለን። ኦፕሬሽኑ የተጀመረው ከ10 ዓመታት በፊት ሲሆን መጀመሪያ ላይ በዎኪቶኪዎች በኋላ ላይ ደግሞ በፔጀሮች ላይ የተመሰረተ ነበር። ሞሳድ በሌሎች ሀገራት የውሸት ኩባንያዎችን ወይም ሼል ካምፓኒስን በመፍጠር ሂዝቦላ መሳሪያዎችን የሚገዛው ከእስራኤል ሳይሆን ከሌላ ወገን እንደሆነ እንዲያስብ በማድረግ የግብይት ሂደቱም እንደ እውነተኛ ንግድ በማስመሰል አሳምነው የፈጸሙት እጅግ የተራቀቀ ዓመታት የፈጀም ኦፕሬሽን ነበር። እነዚህ ፔጀሮች የተመረጡት ሂዝቦላ በብዛት ስለሚጠቀምባቸው እንደሆነ ይነሳል። ሞሳድ በውስጣቸው ትንሽ መጠን ያለው ፈንጂን በመክተት መሳሪያዎቹ ተጠቃሚው ላይ ብቻ ጉዳት በሚያደርሱ መልኩ እንዲዘጋጁ አደረገም። ጥቃቱ የጠላትን ተዋጊዎች ከመጉዳት ባሻገርም የስነ ልቦና ጫና እንዲሁም በቡድኑ ውስጥ አለመተማመንና ፍርሃትን ለመዝራትም ፍቱን የሆነ መፍትሄ እንደነበር ታመነበት። ጥቃቱም በሂዝቦላ አመራርና ተዋጊዎች ላይ ትልቅ መደናገጥን የፈጠረ ለቀጣይ የእስራኤል ጥቃቶችም እንደ መነሻ ተደርጎ የሚወሰድ የነበረ እንደሆነ ይነሳለታል። ታዲያ ዛሬ ይህንን ጉዳይ እንመለከታለን፣ በስፋት እናየዋለን። የሞሳድ አስደናቂ ኦፕሬሽኖች መካከል አንዱ የሆነው ይህን ጉዳይ
በስፋት እናነሳዋለን። ስለዚህ አብራችሁን በመቆየት እንድትከታተሉን ሐሳብ አስተያየታችሁንም በኮሜንት መስጫው ላይ እንድታስቀምጡልን እየጋበዝኩ ወደ ዝርዝር ጉዳዮች አመራለሁ። ተከታይ አጭር መሸጋገሪያ አድምጠን እንመለሳለን። በዚያው የገበያ ግሎባልን የዩቲዩብ ገጻችንን ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውንም በድጋሚ ላይክ ማድረጋችሁን እንዳትረሱ። መልካም ቆይታ። አስደሳች ዜና ለውድ ደንበኞቻችንና ለቤት ፈላጊዎች። በመሃል መገናኛ ዲያስፖራ አደባባይ አጠገብ የጫካ ፕሮጀክት እይታ ያለው ዘመናዊ አፓርትመንት በ40/60 አከፋፈል ከስቱዲዮ እስከ ባለ 3 መኝታ ቤቶችን ለተወሰነ ጊዜ ብቻ በሚቆይ ልዩ ቅናሽ አቅርበንልዎታል። ስቱዲዮ በ2.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 1 መኝታ በ4.4 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ዋጋ የግሎ ያድርጉ። ምን ይሄ ብቻ! የዲፕሎማት መንደር በሆነችው በሳር ቤት አደባባይ የ30 በመቶ ቅናሽ የተደረገባቸውን አፓርትመንት ቤቶች ከባለ 1 እስከ ባለ 3 መኝታ ቤቶችን በመሸጥ ላይ እንገኛለን። ልብ ይበሉ፣ ይህ ልዩ ቅናሽ ለተወሰኑ ቀናቶች ብቻ የሚቆይ በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ0908882208 ወይም በ0969699373 ይደውሉልን። ቴምር ሪል ስቴት። ሞሳድ ማንኛውም መረጃ፣ ምስል ወይም የጠላትን እንቅስቃሴ በጥልቀት በመመርመርና በመተንተን ረገድ በዓለም አቀፍ ደረጃ ወደር የሌለው ልዩ የሥራ ስልትን እንዳለው ይነሳል። የእነሱ የሥራ ሂደት ኢላማን በአንድ ጊዜ በችኮላ ከመምታት ወይም ያለ ዕቅድ እርምጃን ከመውሰድ ይልቅ ኢላማውን የመለየት፣ የማጥናት፣ የመከታተል ሂደቱ ላይ ከፍተኛ ትኩረትና ረዥም ጊዜን ይወስዷል። ይህ የጥናት ሂደት በአስቸጋሪ አካባቢዎች ውስጥ በጠላት አገር እምብርት ውስጥ እንኳን ሳይቀር በድብቅ በመግባት ወሳኝ መረጃዎችን መሰብሰብን ያካትታል። ሰላዮቹ የሚፈልጉትንና የሚጠብቁትን ትክክለኛ መረጃ ለማግኘትም ለዓመታት በሚስጥር በዚያ ቦታ ይኖራሉ። የአካባቢውን ሰዎች ባህልና ቋንቋ ይለማመዳሉ፣ የተለመዱ ስራዎችን ይሰራሉ፣ እንዲሁም ኢላማቸውንም በቅርብ ርቀት ሆነው ይከታተላሉ። በዚህ ውስጥ በአይነ ህሊናችን ሊሳል የሚገባው ምስል እጅግ አሳማኝና ውጥረት የተሞላበት መሆን አለበት። የሞሳድ ሰላዮች ባዕድ በሆኑ ከተሞች ውስጥ ማንነታቸውን ሙሉ በሙሉ በመቀየር እንደ ተራ ዜጋ ወይም ነጋዴ በመሆን የጠላትን እንቅስቃሴ የሚከታተሉበት ትዕይንት መገመት ከሚቻለው በላይ ነው። የጠላትን የዕለት ተዕለት እንቅስቃሴ፣ የአኗኗር ዘይቤ፣ የግንኙነት ራዳርና የደህንነት አወቃቀር ከሰዓት ሰዓት እየተከታተሉ የሚቀዱ እንዲሁም የሚገቡ መረጃዎችን በቋታቸው ውስጥ የሚሰበስቡ ሰዎች ናቸው የሞሳድ ሰላዮች። ሰላዮቹ ማስታወሻዎችን ሲይዙ፣ ፎቶዎችን ሲቀርጹና የሚንቀሳቀሱባቸውን መንገዶች ሲያጠኑ የሚሰማቸው ጥንቃቄ የተሞላበት ስጋት እንዲሁም ከፍተኛ ትኩረት በግልጽ መታየት የሚችል ነው። ይህ ጥንቃቄ የተሞላበት ኢላማን የመለየት ሂደት ሞሳድ ከሚፈጽማቸው እያንዳንዱ ኦፕሬሽኖች ጀርባ ያለውን ዋናው የስኬት ምሰሶ ተደርጎ ይወሰዳል። ማንኛውም ትንሽ ዝርዝር ሳይቀር የሚመረበርበት ይህ የስለላ ጥበብ የሞሳድን አሰራር ከሌሎች ተቋማት ለየት የሚያደርገው ዋና መለያ ባህሪው ነው። በየቀኑ የሚሰበሰቡት ትናንሽ መረጃዎች ተደምረው አንድ ትልቅ ምስልን ይፈጥራሉ። ይህ ሞሳድ የጠላቱን ቀጣይ እርምጃ አስቀድሞ እንዲያውቅና ፍጹም የሆነ የጥቃት እቅድ እንዲያወጣም ያስችለዋል። በመጨረሻም ይህ የኢላማ መለየትና የመከታተል ጥበብ የድርጅቱን ትዕግስትና የዲስፕሊን ደረጃ በግልጽ የሚያመላክት ውጤትን ይዞ ይመጣል። ሰላዮቹ ውጤቱ ወዲያውኑ የማይታይ ስራ ላይ ለዓመታት ሲተጉ ዋናው ዓላማቸው ትክክለኛውን ሰዓትና ሁኔታ መጠበቅ እንደሆነ ይነገራል። ይህ ዘይቤ ሞሳድ በየትኛውንም የዓለም ማዕዘን ቢሆን ኢላማውን አሳዶ እንዲይዝና ስልታዊ የበላይነትን እንዲጎናጸፍ አደረገው። በዘመናችን የስለላ ስራ ከቀላል የሰዎች ክትትል እንዲሁም ከወረቀት ላይ እቅዶች ወጥቶ ወደ እጅግ ውስብስብ የቴክኖሎጂ መጠቀሚያነት፣ የሳይበር ክትትልና የዲጂታል እርምጃዎች ተሸጋግሯል። የሞሳድ የቅርብ ጊዜ ኦፕሬሽኖች የጠላትን የቴክኖሎጂ አጠቃቀምና በሂደት ላይ ያሉ የመገናኛ ዘዴዎች ላይ የተመሰረቱ ናቸው። የዘመኑ ጠላቶች እንደ ቀድሞ በቀላሉ በስልት ሊያዙ ስለማይችሉ ሞሳድ የቴክኖሎጂ የላቀ አቅሙን በመጠቀም አዳዲስ የውጊያና የኮሙኒኬሽን ስልቶችን ይነድፋል። ሂዝቦላ የሚያምንባቸውን በዕለት ተዕለት ህይወቱ የሚጠቀምባቸውንና እጅግ አስተማማኝ ናቸው ብሎ የሚያስባቸውን የመገናኛ መሳሪያዎችን በመለየት በውስጣቸው በሚደረግ የቴክኖሎጂ ጣልቃ ገብነት ጥቃት ለመፈጸም የሚነደፉ እቅዶችም የዚህ ዘመን የቴክኖሎጂ ስልጣኔዎች ማሳያ ናቸው። በዚህ ውስጥ የሞሳድ የኢንፎርሜሽን ቴክኖሎጂና የሳይበር ባለሙያዎች በድብቅ ላቦራቶሪዎች ውስጥ ተቀምጠው የጠላትን የኤሌክትሮኒክስ መሳሪያዎች አወቃቀር ሲመረምሩ፣ የኮኦርዲኔትና የሶፍትዌር ኮዶችን ሲያቀናጁ የሚያሳልፉት ጊዜ መገመት ይቻላል። የኮምፒውተር ስክሪኖች ብርሃን ፊታቸው ላይ አብርቶ እያንዳንዱ ሰርኪትና የደህንነት ማለፊያ በከፍተኛ ጥንቃቄ ሲነድፉ የሚሰማቸው የአእምሮ ውጥረትና የትኩረት ማዕከል በግልጽ የሚያሳይ ድንቅ ቅጽበት ነው። ይህ የቴክኖሎጂና የስለላ ስራዎች ተቀናጅተው ሲሰሩ ምን ያህል አጥፊና ስልታዊ ሊሆኑ እንደሚችሉም የሚያሳይ ግልጽ ማሳያ ነው። ሞሳድ የጠላትን የቴክኖሎጂ ድክመቶች በማጥናትና የራሱን የሳይበር እውቀትን በመጠቀም ዓለምን ያስገረሙ ዘመናዊ
ኦፕሬሽኖችንም መፈጸም ችሏል። የዲጂታል ዓለም ስጋቶች ከፊዚካላዊ ጦርነት ባልተናነሰ መልኩ እንዴት ሰዎችን ሊጎዱ እንደሚችሉና የስለላ ተቋማትም ትኩረታቸውን ወደዚያ አቅጣጫ ሙሉ በሙሉ እንዴት እንዳዞሩት የሚያሳይ ግልጽ ሂደትም ነው። ይህ የዘመናዊ ኦፕሬሽኖች ምዕራፍ የሞሳድን አቅም ከመደበኛ የስለላ ስራዎች አልፎ ወደ ላቀ የቴክኖሎጂ የበላይነት ከፍ እንዲልም ያደረገው ነው። ጠላት በቴክኖሎጂው ላይ ባለው እምነት ልክ ራሱ በወጥመዱ ውስጥ እንዲገባ ማድረግ መቻሉ የድርጅቱን የሳይበርና የኢንጂነሪንግ ጥልቀትም የሚያረጋግጥ ነው። ይህ ስልት የስለላ ውጊያ መልክ እንዴት እንደተቀየረና ወደፊትም ምን ሊመስል እንደሚችል ጥልቅ ማሳያ ሆኖ ይቀመጣል። የቅርብ ጊዜው እጅግ አነጋጋሪና አስገራሚ የነበረው የፔጀሮችን ጥቃት የተመለከተውን ጉዳይ ስናነሳም ይህ ኦፕሬሽን በአንድ ሌሊት ወይም በአጭር ጊዜ ውስጥ የተዘጋጀ ተራ ጥቃት ሳይሆን ከ10 ዓመታት በላይ የፈጀ ጥልቅና ረጅም ዝግጅት የተደረገበት ታሪካዊ ክስተት ሆኖ እናገኘዋለን። ሞሳድ ይህንን ግዙፍ ኦፕሬሽን የጀመረው ገና ሂዝቦላህ በእነዚህ መሳሪያዎች ላይ ሙሉ በሙሉ መተማመን ከመጀመሩ በፊትና እቅዱ በወረቀት ደረጃ ላይ በነበረበት ሰዓት ላይ ነው። የፔጀር መሳሪያዎች ሂዝቦላህ ለሚስጥር ግንኙነት እንደሚጠቀምባቸው መታቀዱን የተረዱት የስለላ ባለሙያዎቹ እነዚህን መሳሪያዎች ለጠላት ለማድረስና በቁጥጥር ስር ለማዋል የሚያስችል እጅግ ረጅም ጊዜን የሚጠይቅ ስልታዊ መንገድን መፈለግ ጀመሩ። በዚህ ውስጥ የሞሳድ ሰላዮች ምን አይነት ሂደትን ሲያሳልፉ ነበረ ከተባለ እጅግ ታጋሽና ስልታዊ የሆነ የረጅም ጊዜ የእቅድ ሂደትን ሲያሳልፉ እንደነበር መገመት አያዳግትም። የሞሳድ መሪዎችና ከፍተኛ እቅድ አውጪዎች በድብቅ ቢሮዎች ውስጥ ተቀምጠው የዓመታትን የጊዜ ሰሌዳ ሲነድፉ የጠላትን ባህሪና የቴክኖሎጂ ፍላጎት ከሩቅ ሆነው ሲያጤኑ ያሳለፏቸው 10 ዓመታት ነበሩ። እያንዳንዱ ዓመት ሲያልፍ እቅዳቸው ይበልጥ እየጠነከረ ሲሄድ ሰላዮቹ ዓላማቸውን ለማሳየት የተኛውንም የትዕግስት መስዋዕትነት ለመክፈል ዝግጁ ሆነው የሚታዩባቸው ጊዜያት ነበሩ። የዝግጅቱ ሂደት ጊዜው የረዘመ ብዙሃን ባለሙያዎች ያሳተፈና እያንዳንዱ እርምጃም በጥንቃቄ ታሰበበት ነበር። ሞሳድ ለዓመታት ታግሶ ትክክለኛውን ጊዜና ሁኔታ በመጠባበቅ ኦፕሬሽኑን ከፍጻሜ ለማድረስ ያደረገው ጥረት የድርጅቱን የረጅም ጊዜ እቅድ የማስፈጸም አቅም በግልጽ ያሳያል። ጠላት ምንም ሳይጠረጥር በራሱ የጊዜ ሰሌዳ ውስጥ በመግባት ወጥመዱን እየተከታተለ መሆኑን ማወቅ የስለላ ስራውን ጥልቀትና የስልት ብልህነት ከፍ ያደርገዋል። ይህ የ10 ዓመት ዝግጅት ምዕራፍ የሞሳድን አርቆ አስተዋይነትና የትዕግስት ወሰንን ያሳያል። ኦፕሬሽኑ በአጭር ጊዜ ስኬት ላይ ሳይሆን በረጅም ጊዜ ግብ ላይ የተመሰረተ መሆኑ የስለላ ተቋሙ ከሌሎች ልዩ የሚያደርገው ዋና መለያ ባህሪውም እንዲሆን አደረገም። ይህ ታሪክ የጠላትን እንቅስቃሴ ለማክሸፍ ስልታዊ ጊዜ እንዴት መወሰድ እንዳለበትም የሚያሳይ ትልቅ ምሳሌ ሆኖ ተቀመጠ። ሞሳድ በዓለም ዙሪያ ውስብስብ የሆኑ የንግድ መረቦችንና የውሸት ኩባንያዎች እንዲሁም ሼል ካምፓኒስን በመፍጠር ረገድ ወደር የሌለው ችሎታ አለው ይባልለታል። ሂዝቦላህ የሚያስፈልጉትን መሳሪያዎች የሚገዛው ከእስራኤል እንደሆነ በጭራሽ እንዳይጠረጠር በጣም አስተማማኝ በሆኑና በዓለም አቀፍ ደረጃ ተቀባይነት ባላቸው የሶስተኛ ወገን የሼል ካምፓኒዎች ወይም የውሸት ኩባንያዎች አማካኝነት ግብይቱን በሙሉ ሚስጥራዊ ሂደት እንዲፈጸም ተደረገ። ይህ የንግድ መረብ አሰራር ግብይቱን እጅግ እውነተኛ በማስመሰል ሂዝቦላህ የቴክኖሎጂውን ትክክለኛ ምንጭና ከጀርባ ያለው አካል ማንነት እንዳይጠረጥር ፍጹም በሆነ መንገድ አሳመነው። የውሸት ኩባንያዎቹ አሰራር ህጋዊ የሚመስል ዓለም አቀፍ የንግድ መመሪያዎችን የጠበቀና ማንም ሊጠራጠረው በማይችል መልኩ በከፍተኛ ጥንቃቄም የተዋቀረ ነበር። በዚህ ውስጥ ከስለላ ጥበቡም በላይ የተዋጣለትና ዓለም አቀፍ የዲሴፕሽን ወይም የማጭበርበርን ይዘት የያዘ ድንቅ ትዕይንት ነው ያለፈው። የሞሳድ ሰላዮች የንግድ ባለሙያዎችና በዓለም ከተሞች ውስጥ የውሸት ድርጅት ጽሕፈት ቤቶችን ሲከፍቱ፣ የባንክ ሂሳቦችን ሲከፍቱና ህጋዊ የሚመስሉ የንግድ ሰነዶችን ሲያዘጋጁ ጥንቃቄ የተሞላበት ሂደት እንዳሳለፉ መገመት ይቻላል። እያንዳንዱ የኮንትራት ፊርማ፣ እያንዳንዱ የክፍያ ዝውውርና እያንዳንዱ የጭነት ሰነድ ከጥርጣሬ የጸዳ እንዲሆን በማድረግ ረገድ የሚደረገው ጥንቃቄም ከፍተኛ የአእምሮ ምጥቀትና ስራን ይጠይቃል። ሰላዮቹ ዓለም አቀፍ የንግድ መረብን እንደራሳቸው አድርገው በመጠቀም ጠላትን በራሱ የንግድ ግንኙነት ውስጥ ጠልፈው ያስገቡበትን ሁኔታ በጣም እጅግ አስገራሚ ነበር። ሞሳድ በንግድ ስም ማዕቀፍ ውስጥ በመደበቅ የጠላቱን የኢኮኖሚና የግዢ ሰንሰለት በመቆጣጠር መሳሪያዎቹ በቀጥታ ወደ ጠላት እጅ ያለምንም ጥርጥር እንዲገቡ ማድረግ የቻለበት ድንቅ አጋጣሚ ነበር። ከንግድ ሽፋኑ ጥንካሬ የተነሳም ጠላት ምንም አይነት ስጋት ሳይሰማው በገንዘቡ ገዝቶ ያስገባው ዕቃ የራሱ መጥፊያ እንደሚሆን በውል ሳያውቅ ግብይቱን በደስታ ፈጸመ። ይህ የኢኮኖሚና የስለላ ቅንጅት ድርጅቱን ስልታዊ ጥልቀትም
በግልጽ የሚያሳይ ነበር። ይህ የውሸት ኩባንያዎች ምዕራፍ የስለላ ስራዎች ከቀላል አካላዊ ክትትል ባለፈ ዓለም አቀፍ የንግድ መዋቅርን እንዴት ሊጠቀሙበት እንደሚችሉ ያሳየ ክስተት ሆነ። ግብይቱን እንደ እውነተኛ ንግድ በማስመሰል ጠላትን ማሳመን መቻል የሞሳድን የረዥም ጊዜ እቅድ የመፈጸም ብቃት ከፍ ያደርገዋል። ይህ ስልት የስለላ ውጊያው ምን ያህል ዘርፈ ብዙና አስገራሚ ሊሆን እንደሚችልም የሚያሳይ ሆኖ ተቀመጠ። በዚህ ኦፕሬሽን ውስጥ ጥቅም ላይ የዋሉት ፔጀሮች በልዩና ታይቶ በማይታወቅ ሁኔታ የተዘጋጁ የቴክኖሎጂ ውጤቶች ነበሩ። ሞሳድ በእነዚህ መሳሪያዎች ውስጥ በጣም ትንሽና የማይታን መጠን ያለው እጅግ ኃይለኛ ፈንጂን በመክተት መሳሪያዎቹ ተጠቃሚው ላይ ብቻ ትክክለኛ ጉዳት በሚያደርስ መልኩ እንዲዘጋጁ አደረጋቸው። ይህ ማለት ጥቃቱ ትልቅ የጦር መሳሪያና ሰፊ ግጭትን ከመጠቀም ይልቅ ግለሰብን ያማከለ እጅግ ትክክለኛና ከብልህነት ጋር የተቆራኘ ጥንቃቄ የተሞላበት እንዲሆን አደረገው። መሳሪያው በጠላት እጅ እንዲገባ ከማድረግ ባሻገር በመሳሪያው ውስጥ የተካተተው ቴክኖሎጂ ትዕዛዝ ሲደርሰው የትም ቦታና ሰዓት ላይ በትክክለኛው ሰከንድ እንዲሰራ ተደርጎ የተሰራ ነው። በዚህ ላይ እጅግ ስውርና ከፍተኛ የኢንጂነሪንግ ጥበብን የያዘ ሚስጥራዊ የላቦራቶሪ ስራን የተከናወነበት ነበር። የሞሳድ የጦር መሳሪያ ባለሙያዎችና የቴክኖሎጂ ሊቃውንት በከፍተኛ ጥንቃቄ የተሞላበት የደህንነት ቁጥጥር ስር ሆነው የፔጀሮቹን ማዘርቦርድና የባትሪ ክፍሎችን በመክፈት ረቂቅ የሆነውን ፈንጂ በውስጣቸው ሲያስገጥሙ በጣም እጅግ የሚገርም ስራን መስራታቸው መገንዘብ እንችላለን። እያንዳንዱ ሰራተኛ እጅግ ጥቃቅን በሆኑ መሳሪያዎች ሲሰራ የሚያሳየው ጥንቃቄ የትንሽ ስህተት ዋጋ ህይወትን ሊያሳጣ የሚችልበት አደጋና ፍጹም የሆነ ብቃትን የሚያሳይ ግልጽ ሂደት ነበረ። ማኑፋክቸሪንግና የኢንጂነሪንግ ስራው በከፍተኛ የሚስጥር ማዕቀፍ ስር የተከናወነ ሲሆን መሳሪያዎቹም ተራ የኤሌክትሮኒክስ ዕቃዎች መስለው እንዲታዩ በማድረግ የጠላትን የደህንነት ፍተሻ ማለፍ ችሏል። በውጭ ሲታዩ ተራ የመገናኛ መሳሪያዎች የሆኑት እነዚህ ዕቃዎች ከውስጥ ግን ለሞት የተዘጋጁ ስልታዊ ወጥመዶች መሆናቸው ማንም ሊገምት አልቻለም። ይህ የፈጠራ ውጤት የሞሳድን የቴክኖሎጂ በላይነትና የጠላትን ደካማ ጎን የመጠቀም አቅምን በግልጽ ያሳያል። ይህ የመሳሪያዎች የማዘጋጀት ምዕራፍ የስለላ ቴክኖሎጂ ምን ያህል አስፈሪና ጥልቅ ሊሆን እንደሚችልም የሚያሳይ ሆነ። መሳሪያዎቹ ተጠቃሚው ላይ ብቻ ትክክለኛ ጉዳት እንዲያደርሱ መደረጉ የጥቃቱን ሰብአዊ ወይም አካባቢያዊ ጉዳት ለመቀነስ የታለመ ሳይሆን ሙሉ በሙሉ ኢላማውን በቀጥታ ለመምታት የተነደፈ ስልታዊ እርምጃ ነው። የአሰራር የስለላ ውጊያን መልክ ለዘላለም የቀየረም ታሪካዊ ክስተት ሆነ። ይህ የተፈጸመው ጥቃት የጠላትን አካላዊ ጉዳት ከማድረስ ባለፈ ከማፈራረስ ባሻገር በሂዝቦላ አባላትና አመራሮች ዘንድም ጥልቅና የማይሻር የስነ ልቦና ጫናን ለመፍጠር የታለመ ነበር። በሂዝቦላ አባላት መካከል የተፈጠረው ፍርሃት፣ ግራ መጋባትና ጥልቅ አለመተማመን የቡድኑን የውስጥ ግንኙነትና ሰንሰለት ሙሉ በሙሉ አናጋ። የትኛው መሳሪያ እንደተጠለፈ፣ የትኛው ግንኙነት ደህና እንደሆነና ማን በስለላ እንደተጋለጠ ማወቅ አለመቻላቸው በቡድኑ ውስጥ ታላቅ መደናገጥንና የስነ ልቦና ውድቀትን ፈጠረ። እያንዳንዱ አባል በኪሱ ወይም በእጁ ያለው መሳሪያ በማንኛውም ሰዓት ሊፈነዳ እንደሚችል በማሰቡ የተነሳም የማያቋርጥ ስጋት ውስጥ እንዲወድቅ አደረገው። በዚህ ውስጥ እጅግ ውጥረት የተሞላበትና የጥርጣሬ ጥላ ያረፈባቸው የሂዝቦላ ተዋጊዎች ያሳለፉትን ጊዜ መገመት አያዳግትም። የሂዝቦላ ተዋጊዎችና ባለስልጣናት በየቦታው ሲንቀሳቀሱ በኪሳቸው ካለው መሳሪያ ጋር እየተጠራጠሩ በዙሪያቸው ባሉ ሰዎች ላይ ጥርጣሬና ፍርሃት በፊታቸው እንዲታይ ያደረገ ማሳለፋቸው የሚዘነጋ አይሆንም። እያንዳንዱ የስልክ ጥሪ ወይም የመሳሪያ ንዝረት የሞት ፍርድ ሊሆን እንደሚችል በማሰብም የሚሰማቸው የስነ ልቦናና የአእምሮ ውጥረት በከፍተኛ ሁኔታ የሚታይበት ድንቅ ኩነት ሆኖ አለፈ። ይህም የእስራኤል ዋና የስለላ ግብ ሲሆን ጠላት በራሱ ጥላ እንዲፈራ ማድረግና የቡድኑን ሞራል መሬት እንዲወድቅ ማድረግ ነበር። አካላዊ ጥቃቱ ለአፍታ የሚቆይ ሲሆን የስነ ልቦና ጫናው ግን ለቀጣይ ዘመናት በቡድኑ አባላት አእምሮ ውስጥ የሚቀረጽና ውሳኔዎችን የሚቆጣጠር ኃይል እንዲሆን አደረገው። የቡድኑ የውጊያ አቅምና አንድነትም ከስረ መሰረቱ እንደሚናጋ ሞሳድ በጥሩ ሁኔታ አውቆ ነው የገባበት። ይህ የስነ ልቦና ተጽዕኖ የስለላ ጦርነት ከጦር መሳሪያ አጠቃቀም በላይ በሰው አእምሮ ላይ የሚሰራም ጥልቅ የስልት ውጊያ መሆኑን የሚያሳይ ሆነ። አለመተማመን በጠላት ሰፈር ውስጥ መዝራትን ከማንኛውም ሚሳኤል በላይ አጥፊ ውጤት ሊኖረው እንደሚችልም ይህ ታሪክ በግልጽ አስመስክሯል። ይህ ታሪካዊ ጥቃት በሂዝቦላ አመራርና ወታደራዊ ክንፍ ላይ ያሳደረው ተጽዕኖ ለቀጣይ የእስራኤል ወታደራዊ ፖለቲካዊና ስልታዊ እርምጃዎችም እንደ ዋና መነሻና መሰረት ተደርጎ ይወሰዳል። የጠላትን የአመራር ሰንሰለት በማወቅ ዋና ዋና አባላትን ከአገልግሎት ውጭ በማድረግና ሚስጥራዊ መረጃዎችን በማጋለጥ ረገድ ኦፕሬሽኑ እጅግ ወደር የሌለው ውጤትን ያስመዘገበ እንደሆነ ይነሳል። ይህም ለጠላት ወታደራዊ አቅም፣ ለስትራቴጂክ እቅዶቹና ለቀጣይ እንቅስቃሴዎቹ ትልቅና ሊቀለበስ የማይችል ፈተናን ፈጠረ። የጠላት ኃይል
በቅጽበት የተመታበት አጋጣሚ የእስራኤልን የደህንነት የላቀ አቅም ለዓለም አቀፉ ማህበረሰብ ያሳየና የኃይል ማመጣጠኑን ወደ እስራኤል በኩል እንዲያዘነብል ያደረገም ታሪካዊ ክስተት ሆነ። ይህም እጅግ አሳዛኝና የውድቀት ድምጾች የተሞሉበት በጠላት ካምፕ ውስጥ ፍርሃትን የዘራ ትዕይንት ሆኖ አለፈ። የሂዝቦላህ የመገናኛ ማዕከላት በአንድ ጊዜ ተዘጉ። አዛዦች ከወታደሮቻቸው ጋር መገናኘት አልቻሉም። በዚህም ምክንያት የትዕዛዝ ሰንሰለቱ ሙሉ በሙሉ ከመቋረጡ የተነሳ የፈጠረው መረበሽ መገመት አያዳግትም። በየአቅጣጫው የሚሰሙ የአምቡላንስ ሳይረኖች፣ በሆስፒታሎች ውስጥ የተፈጠረው ከፍተኛ ውንብድና፣ የአመራር ክፍተቱ የፈጠረው ስትራቴጂካዊ ሽባነትም በከፍተኛ ሁኔታ የታየበት ድንቅ አጋጣሚ ነበር። ይህ ጥቃት የጠላትን አቅም በመደምሰስ ረገድ ብቻ ሳይወሰን የረዥም ጊዜ ስልታዊ ድልን በማስገኘት በኩልም ከፍተኛ ሚናን የተጫወተ ነበር። ጠላት በወታደራዊ አቅሙ ላይ ብቻ ተማምኖ የነበረውን የበላይነት እምነት በአንድ ቀን ውስጥ በመቀየር የእስራኤል የስለላ ድርጅት በጠላት ውስጣዊ ስርዓት ውስጥ ምን ያህል ጥልቀት ያለው ስልት ያለው ጥቃት ሊፈጽም እንደሚችል አሳየ። የዚህ ድል ውጤትም ከድንበር ግጭት ባለፈም በጂኦፖለቲካዊ ሚዛን ላይ ትልቅ ለውጥን አምጥቶ አለፈ። ይህ ጥቃት የፈጠረው ውጤት የስለላ ስራዎች ምን ያህል ገዳይና ስልታዊ ውጤት ማስገኘት እንደሚችሉም ያሳየ ነበር። ትክክለኛ ዕቅድ፣ ረዥም ትዕግስት እንዲሁም የቴክኖሎጂ አጠቃቀም አንድ ላይ ሲቀናጁ የጠላትን አጠቃላይ አወቃቀር በአጭር ጊዜ ውስጥ ማፍረስ እንደሚቻል ይህ ታሪክ ፍጹም ያረጋገጠ ሆነ። ሞሳድ በፔጀር ኦፕሬሽንና እንደ አዶልፍ ኤክማን ያሉ ረዥም የክትትል ስራዎች በድጋሚ የሚያሳየን ዘመናዊ የስለላ ስራ በላቀ ቴክኖሎጂ በከፍተኛ ትዕግስትና በጥልቅ ስልታዊ እቅድ ላይ ብቻ የተመሰረተ መሆኑን በማረጋገጥ ነው። አሁን በዓለም አቀፍ ደረጃ እያየን ያለ ነው የስለላ ውጊያ ከቀላል የድንበር ግጭት ባሻገር በቴክኖሎጂ በሳይበርና በስነ ልቦና ጥልቀት ደረጃ የሚካሄድ ከባድ የትግል ምዕራፍ ነው የሆነው። ሞሳድ ኢላማውን ለማግኘትና ለመምታት የሚያደርገው ጥረት የዘመናችን የፖለቲካ የጂኦፖለቲካና የደህንነትን ሁኔታ በከፍተኛ ሁኔታ የሚቀይር እንደሆነ መረዳት ይቻላል። የዚህ ድርጅት ታሪክና አሰራር የስለላ ዓለም ምን ያህል ሚስጥራዊ፣ አስፈሪና ስልታዊ ሊሆን እንደሚችል የሚያሳይ ዘላለማዊ ትምህርት ነው የሆነው። የሞሳድ ማዕከላዊ ትዕዛዝ ቢሮዎች ውስጥ ያሉ መሪዎች የቀኑን ስራ አጠናቀው የዓለም ካርታን ሲመለከቱ ሁለተኛው የዓለም ጦርነት ጀምሮ እስከ ዘመናዊው የሳይበርና የቴክኖሎጂ ዘመን ድረስ የተጓዙበትን ረዥምና አድካሚ የስለላ ጎዳና በኩራት የሚያሰላስሉበትን እጅግ ጥልቅ ስሜት የሚፈጥር ቅጽበት እንደመሆኑ መገመት ይቻላል። የሰላዮች ድካም፣ የታሪክ ውጣ ውረድ እንዲሁም የቴክኖሎጂ አብዮት አንድ ላይ ተጠቃለው የደህንነትና የስልት አሸናፊነትን ያቀዳጁበት ማጠቃለያም በአይነ ህሊናችን ማየት እንችላለን። የዚህ ድርጅት አጠቃላይ ጉዞ የሚያስተምረን ግን ትልቁ ትምህርት በዘመናዊ ዓለም ውስጥ እውቀት፣ ትዕግስትና ቴክኖሎጂ ከሰዎች ጥንካሬ ጋር ተቀናጅተው ሲሰሩ የማይቻል የሚመስል ነገር ፍጹም የሚቻል ስለመሆኑ የሚያሳይ እውነት መኖሩ ነው። ሞሳድ የፈጸማቸውን እያንዳንዱ ታሪካዊ ክስተቶች የራሳቸውን አሻራ ጥለው ያለፉ ሲሆን ለቀጣዮቹ ትውልዶች የስለላና የደህንነት ጥናቶችም ዋና መሰረት ሆነው የመኖራቸው ነገር የሚያጠራጥር አይደለም። የጠላት እንቅስቃሴ ከየትኛውንም የዓለም ማዕዘን ሆኖ በመቆጣጠር ረገድ የደረሰበትን ደረጃም ወደር የሌለው ስልታዊ ድል ነው። በመጨረሻ ግን ስናጠቃልለው የሞሳድ አጠቃላይ ማንነት የዘመናችን የስለላ መልክ በግልጽ ያሳያል። ሞሳድ ከአዶልፍ ኤክማን ረዥም የ15 ዓመታት አደን በዘመናዊ ፔጀር ቴክኖሎጂ ጥቃት ብሎም በሌሎች ዘመናዊና እጅግ ድራማዊ በሆኑ ክስተቶች ያካበተው ልምድ የድርጅቱ ሁለገብ አቅምን ጥንቅቅ አድርጎ የሚያሳዩ ናቸው። ይህ ሁሉ ሂደት የሰላዮቹን አርቆ አስተዋይነት፣ የድርጅቱን የማይናወጥ ጽናትና የዘመኑን የስለላ ውጊያ እውነታም በሰፊው የሚያስመሰክር ዘላለማዊ ታሪክ ሆኖ ሰፍሯል። የተከበራችሁም የገበያ ግሎባል ተከታታዮቻችን ዛሬ ከአዶልፍ ኤክማን እስከ የሞሳድ የፔጀሮች ጥቃት ምን ይመስል ነበር፣ የሞሳድ ድብቅ የስለላ የጦር ስልቶች ምን ይመስላሉ የሚለውን ቆይታችን እዚህ ላይ አጠናቀነዋል። አብራችሁን በመቆየት ስላደመጣችሁን ስለተከታተላችሁን እጅግ አድርገን እናመሰግናለን። በቀጣይ በሌላ ጉዳይ መልሰን የምንገናኝ ይሆናል። እስከዚያ ድረስ ግን በቸር እንድትሰነብቱልን ተመኝቼ እዚህ ጋር እሰናበታለሁ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በቀጣይ ምን አይነት ርዕሰ ጉዳዮችን ይዘን እንምጣ፣ ምን አይነት ታሪኮች እንዲቀርቡላችሁ ትፈልጋላችሁ? ከወቅታዊ ጉዳዮች ባሻገር የተለያዩ ግለ ታሪኮችን አስደናቂ የታሪክ ክስተቶችንም እያያዝን መተን ከእናንተ ጋር ቆይታ እናደርጋለን። እናንተ ደግሞ በልዩነት እንዲሰሩላችሁ በገበያ ግሎባል ቢቀርቡ ብትሰሟቸው ደስ የሚሏችሁን ርዕሰ ጉዳዮች በኮመንት መስጫው ላይ ያስቀምጡልን። በቀጣይ በሌላ ጉዳይ እስክንገናኝ ድረስ መልካሙን ተመኝቼ እዚህ ጋር እሰናበታችኋለሁ። ሰላም። አስደሳች ዜና ለውድ ደንበኞቻችንና ለቤት ፈላጊዎች በመሃል መገናኛ ዲያስፖራ አደባባይ አጠገብ የጫካ ፕሮጀክት እይታ ያለው ዘመናዊ አፓርትመንት በ40/60 አከፋፈል ከስቱዲዮ እስከ ባለ 3 መኝታ ቤቶችን ለተወሰነ ጊዜ ብቻ በሚቆይ ልዩ ቅናሽ
ቅናሽ አቅርበንልዎታል። ስቱዲዮ በ2.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 1 መኝታ በ4.4 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ዋጋ የግሎ ያድርጉ። ምን ይሄ ብቻ! የዲፕሎማት መንደር በሆነችው በሳር ቤት አደባባይ የ30 በመቶ ቅናሽ የተደረገባቸውን አፓርትመንት ቤቶች ከባለ 1 እስከ ባለ 3 መኝታ ቤቶችን በመሸጥ ላይ እንገኛለን። ልብ ይበሉ፣ ይህ ልዩ ቅናሽ ለተወሰኑ ቀናቶች ብቻ የሚቆይ በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ0908882208 ወይም በ0969699373 ይደውሉልን። ቴምር ሪል ስቴት